ምሳሌና ብሩኬ እንግዲህ ከታይላንድ ተመልሷል ማለት ነው። በደስ ባለ እውነታ ሕክምናቸውን ጨርሶ ምሳሌ እንግዲህ በደስታ የተፈናደቀች እንግዲህ የተጫወተች እየዘለለች አስፋልት ላይ አሁን ተሽሎኛል ታክሜ ድኜ መጣሁ ብላ አስፋልት ላይ እየዘለለች ስትጫወት አይተናል ማለት ነው። ሰላም ደህና ይስጥልኝ ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ይሁንላችሁ አልኩ። ዛሬ እንግዲህ ምሳሌ 66 እዝን ከቸች ብዬላችኋለሁ። ሰሞኑ እንግዲህ ጠፍቻለሁ። ምን እንደሆነ አላቅም። መገኘ ሳይመታኝ አይቀርም ማለቴ በጣም ይደብረኛል። ዩቱብ አንደኛ ያው እንደምታዩ ቫይራል የለም። ለዛም ይመስለኛል የሆነ ዲፕሬሽን ምናምን የሆነብኝ ማለት ነው። እና ያው ቪዲዮ እንደሚታዩ ሸር ላይክ ያደረጋችሁ እስኪ አበረታቱ እስኪ ትንሽ ቫይራሉን እንዲወጣ ማለት ነው። እንደሚታዩት ምሳሌና ብሩኬ እንግዲህ በሰላም ወደ ኢትዮጵያ ገብተዋሉ። ከታይላንድ እንግዲህ ምሳሌም ታክማ ብሩኬም በደስታ እንግዲህ እየተፈነደቁ ወደ ኢትዮጵያ ገብተዋሉ። ምሳሌም እንደሚታዩት በጣም በቃ ደስታዋ ደስታ አይደለም። ከዚህም በፊት ያው ዘላ መጫወት አትችልም። ልክ ዘላ ለመጫወት ስትል ልቧ ይደክምና ትወርቅ ነበረ። አሁን ደግሞ ታክማ ደህና በደስታ እንደመጣች እየዘለለች አስፓልቱም እየዘለለች ነበር። በመሃል ዳጣና ቅድስት እንግዲህ ምሳሌ ያልመጣች መስሎ በጣም እያለቀሱ ነበረ። ምሳሌ ጋሼ እያለ ጋሼ ደግሞ ብቻውን ጋሪ እየገፋ የመጣ ነበር። ምሳሌ ደግሞ እዛ ውስጥ ተደብቃ ያው እነሱን ለማየት ይሁን ብቻ አላቅም። እና ቅድስትና ዳጣ ምሳሌ የተሽ ወይኔ ሞቷለች እያሉ በሚደንቁበት ሰዓት ላይ እዛ ጋ ደግሞ እነንትና ኤርፖርት እየጠበቁ ነበር። ማን ነው ዝናና እቺ ማነች የምትባለው መርዟ ማይለት ተብዬው ጋር እንግዲህ ኤርፖርት ላይ እየጠበቁ ነበር። ምክንያቱም በሰላም የሚመጡ አልመሰለቻቸውም። እነሱ በሰላም ገብተዋሉ። በቃ ተፍጨራጨረች ማይለት መኪና ውስጥ ከዝና ጋር ሆኖ ወይኔ ማይለት ማናት ዝናሽ ሞት ዝናሽ ኡፍ ማነት ምሳሌ ሞተች ብላ እየተደሰተች ነበር። በቃ ምሳሌ ሞታለች እኮ ዝና ብላ በምትናገርበት ሰዓት ላይ ምሳሌ እንግዲህ ከዛ ብቅ ብላ እየዘለለች እየሸለለች ወደዚህ ወጣች። በቃ ልጅቱ እኮ አልሞተችም፣ ምሳሌ አልሞተችም እኮ እኔ ምንድነው የሚጠቀመው? እኔ ምንድነው ከነሱ የሚጠቀመው ነገር? በቃ ምሳሌ ካልሞተች ምንም የሚጠቀመው ነገር የለም እያለ ስትናገር ነበር። ብሩኬም እንግዲህ ከነ ዳጣ ከነ ቅድስት ጋር ሰላም ተባባሩ፣ እንኳን በሰላም መጣችሁ። ምሳሌን እንግዲህ አላመነቻትም፣ አቅፋ ሳመች። በጣም ደስ የሚል ነበረ። በተለይ የቅድስት ደስታ እንዳይመስላችሁ በጣም የደስታቸው ወደር የለምና ዳጣ ደግሞ ከብሩኬ ጋር እንግዲህ ሰላም ታንትን ያለች ነበር። ዳጣውንም ማና ዝናሽንም ኡፍ ምሳሌንም አቅፍ አርጋ እንግዲህ እየሳመች እንኳን በሰላም መጣሽ እያለች ነበረ። ማናት ምሳሌ ደግሞ ናፍቀሽኝ ነበር ናፍቀሽኛል እያለቻት ነበር ቅድስን። እኔው መጥቻለሁ በሰላም መጥቻለሁ፣ ግን ያልኩሽን ልብስ ገዝቼልሽ አልመጣውም ብላ ለቅድስ ስትናገር ነበር።
ቅድስት ደግሞ ችግር የለም አንቺ እንኳንስ በሰላም መጣሽ፣ ልብሱ ይቅር ጥንቅር ብሎ ይቅር፣ ዋና ያንቺ መስጠት ነው መምጣት ነው አለችና ተናገረች። አሁንም ደስታው እንግዲህ እየቀጠለ ነው ማለት ነው። ማን ምሳሌ በጣም ደስታው እንግዲህ እየዘለለች እየተጫወተች ስትሄድ መኪና ደግሞ ገጭቷት ነበር። ፈጣሪ አተረፋት። ከዛ ከታይላንድ እንግዲህ ታከማ ስትመለስ እዚህ ደግሞ ሌላ አዲስ ዱብዳ ሌላ አዲስ አደጋ ደግሞ ደርሶበት ነበር እና እግዚአብሔር አተረፋት ማለት ነው። ምሳሌ በመሀል እንግዲህ ዳጣ አዲስ ነገር አለ ብላ ሞገስ ጋር ደውላ ነበር። ሞገስ ደግሞ እነ ብሩኬ እኮ መጥተዋሉ ብላ ስትናገር አይቼዋለሁ፣ እኔ እኮ ኤርፖርት ነበርኩኝ ብላ ብሎ ተናገር። እንዴ እስኪ ቅድስ ምንድን አለችው? የእሷም አለ ማለት ነው። ቅድስ ነው ቅድስን በል እያለች ስታስመል ነበር። አዎ ነበርኩኝ፣ እነ እንትናም ነበሩ፣ እነ ዝናም እነ ማይለትም አይቻቸዋለሁ፣ እዛው ነበርኩኝ ብሎ ነው ብላ ብሎ ተናገረ ማለት ነው። ዳጣ ደግሞ እንዴት እዛ ሆነ መተህ ለምን ሰላም አላልካት? ቦርሳ እንኳን እንዴት አልተቀበልክም ብላ ተናገረች። አይ ተይው እሱ እንኳን በቃ በኋላ እንገናለን አለና ዳጣን ዘግቶ ሄደ ማለት ነው። ከዛውንም አሁንም ብሩኬን እንግዲህ ወደ ቤት ይዞ ገብቶ ነበሩ። በጣም ደስ አላቸው። ብሩኬም ዳጣም ወደ ቤት ስገባ አዲስ የምስራች አለ እነግራለሁ አለችና ወደ ቤት እዛ ገባች ማለት ነው። ብሩኬ እንደገባ እንግዲህ ደስ አላቸው። ሁሉም በጣም ደስ አለው እና ደስ በጣም የደስተስ ምግብ ተቀረበ፣ በላ። እንደበሉ እንግዲህ ማነው እንትና እነ ማይለትና እነ ማነው እንትና መጡ ማለት ነው። ማይለትና እፍራታ እንደመጡ ተናገረች። የዚህ ቤት እኮ መጡ እኮ ብላ ስትናገር እነሱ ቆይ እኔን ለምንድን ነው የማይታወኝ? ለምንድን ነው የሚከታተሉኝ? በቃ እነሱ አሁን ከእንደገና እኔን ለምንድን ነው የምፈልጉኝ? አልና እሱም ተናደደ ማለት ነው። ከዛ እንትና ደግሞ ያው ስለ ሞገስ ማን ነው ስለ ሞገስ ነበረ እና ስለ ሞገስ ደግሞ ሞገስ ደህና ነው እንዴ ምናምን ብሎ ስጠይቅ አዎ ሞገስ በጣም ደህና ነው፣ ስላንተ ደግሞ በጣም ነው የምጨናንቀው ብላ ዳጣ ተናገረች። አሁንማ ላይፍ የገጩ ነው እንግዲህ ከማን ጋር ከሉላ ጋር ላይፋቸውን የገጩ ነው እና አሁን ደህና ናቸው ፈታ እያሉ ነው አለችና ለብሩኬ ተናገረች ማለት ነው። በመሀል እፍራታና ማይለት እንግዲህ ፉከራ ላይ ናቸው። እኔ ከእንግዲህ ከነሱ የማገኘውን ነገር የለም። ስለዚህ አሁኑኑ እኔ ህይወቱን ከሁለታቸው አንዳቸው ህይወታቸውን ማጥፋት አለብኝ። በተለይም ሞገስን ማጥፋት ነው የሚፈልጉ እና እንቅልፌ የመጣ ስለሆነ እያዘጋኝ ነው ማለት ነው እና ሞገስን ለማጥፋት ነበረ በተለይ ዝና ማለት ነው። ዝና ምክንያቱም ሉላን ይዞ ተደብቆ ስላለ በተለይ እሱን ለማጥፋት ነበረ እያሰበ እየተነጋገረ ነበረው። እፍራታ ደግሞ አንቺ እኮ ከእንግዲህ ምንም ነገር የምታገኙ ነገር የለም፣ አንደኛ ምሳሌ ካልሞተች አንቺ እኮ ምንም ዜሮ ነሽ እኮ ብላ ስትናገር አይ ምንም ቢሆን ምንም እንትና አለኝ ያገባኛል፣ ዝና ስላለ ተስፋ አለኝ፣ ስለዚህ አምነዋለሁ እያለች ስትናገር ነበር። እፍራታ ደግሞ እውነት አንቺ እንደዛ ነገር ይህን እነሱን ከገደልሻቸው ጎበዝ ነሽ፣ ወንድ ነሽ እያለች ስታጽናና ነበር። እና አሁንም ቢሆን እንትና ያገባል ብለሽ ታስቢያለሽ? ማን ነው ዝና ያገባኛል ብለሽ ነው የምትጠብቂ ስትል አዎ ያገባኛል ዝናንማ በጣም አሁንማ ፍቅር መስጠት አለብኝ፣ ልቤን ከፍቼ ማሳየት አለብኝ፣ ወደ እኔ እንዲመጣ በፍቅር መሳብ አለብኝ አለችና ስትናገር ነበር። እንግዲህ ያርግልሽ ቀጥ ብላ ተናገረች እና ቤትም ይገዛልኛ ስትል ላንቺም አንዴ ክላስ አንድ መኝታ እንድሰጥሽ ነው እንግዲህ እኔም ከሱ ጋር እየተነጋገርኩ ያለው ከገዛ ደግሞ አንቺ ከኔ ጋር ነሽ አታስቢ ብላ እንግዲህ ሆነዋን ብላለች ማለት ነው። ከዛ ደግሞ ማይለትና እንትና ደግሞ አሁንም እየጠቀሙ ይገኛሉ። ምክንያቱም
በዱርዬ ነው እንግዲህ እያስደባደቡት ያሉት። ዱርዬ እንግዲህ እያስቀጠሉን እንትን ያሉ ነበረ። ቀጥል፣ ጠብቅ፣ መንገድ ላይ ማን እንዳለ ማን እንደሚሄድ እያሉ ሲያስጠቅሙ ነበር። ከዛን ማነው ዳጣና ሞገስ መንገድ ላይ ወጥቶ ነበሩ። ያው መነጋገር ንብሩኬ የመምጣታቸውን ምናምን እየነገረች ነበር እና እነሱ እዛ ባሉበት እነሱም ጥቆማ እየደረሰ ነበር። ተደብቆ እያዩ ነበር። ሞገስም በጣም ሰውነቱ እየፈራ ነው። ምክንያቱም እንትና ደግሞ ማናት ሉላ ደግሞ ከሱ ጋር ስለሆነች በጣም ሰውነቱ እየፈራ ስለሆነ እነሱም በጥቆማ እንግዲህ ያው ዱርዬ መቼም ተገዝቶ ነው እና ጦቅም ማን እንዳለ ተናገር ተብሎ ዱርዬ መንገድ ላይ እየተጠባበቀ ነበር። በመሀል እንግዲህ ሞገስም ይመስለኛል ሄደዋል ማለት ነው። ከዛ አሁንም ብሩክና እነ ቅድስት ተሰብስበዋሉ። በተሰበሰቡበት ብሩክም ወደ ውጭ ወጥተዋል ከዳጣ ጋር ማንን ለማግኘት ብሩክ ማን ነው ሞገስን ለማግኘት ነበረ። ብሩክም ወደዛ ወደሱ መሄዱ በጣም ደስ አላለ። ምክንያቱም ከዚህም በፊት ሉላን አሳልፎ ለማን ነው ዝና ስለሰጠ ማን ነው ሞገስ በጣም ተቀይሞታል እና ደስ አላለውም። ለዛ ወደ ብሩክ መሄዱ በጣም ደስ አላለውም። ግን ያው ምሳሌ አሳክሞ እንደመጣ ሰምተዋል። በጣም ደስ ብለዋል። እንኳን በሰላም መጣ የሚለው መልእክት እንግዲህ ለዳጣ አሳለፈ ማለት ነው። በመሀል እንግዲህ እየተጠባበቀ ነበረ። በመሀል ማነት ምሳሌና ቅድስት እንግዲህ ከውጭ ሀገር እንደመጣች ምግባቸውን በልተው እንዲወጡ ቅድስት አለች ምሳሌ ማለት ነው። ወዬ አለቻት ቅድስት እና ከውጭ ሀገር ስትመለሺ እናትሽ ሆንልሻለሁ ስትመጪ እማ ብለሽ ነው መጥራት አለብሽ ብለሽ ነግረሽኛል። ከእንግዲህ ያለውን መጥቻለሁ በሰላም እና እማ ብዬ መጥራት እችላለሁ፣ እናቴ ልትሆኝኝ ትችያለሽ አለችና ጠየቀቻት ማለት ነው። ምሳሌ አለችና ቅድስት ነው ግን እናትሽ ሆንልሻለሁ ግን እማ ብለሽ መጥራቱን ትንሽ ብትቆይልኝ አለችና ተናገረች። ምክንያቱን እንግዲህ ጠየቀቻት። አይ ትንሽ ምንም ምክንያት የለኝም ግን ቢቆይልኝ አባትሽ ከፈቀደ ችግር የለውም አለችና መልስ ሰጠቻት ማለት ነው። ምክንያቱም እሷ ያው ሕክምናውን እንድትታከምም ለማባበል ያክል ነው ቅድስትም የተናገረችው። ሆነውም ብሩክን ትወደዋለች ለወደፊት። አሁን ምሳሌ እንግዲህ ታክማ መታለች እና ብቻ ቅድስትና ብሩኬ ይመስለኛል የሚጋቡት ነገር ነው መስሎ። ብሩኬም እንግዲህ በጣም ይወዳታል። ቅድስትም ብዙ ውለታ ውለዋለች ማለት ነው ለብሩኬ። ስለዚህ የሚጋቡ ነገር ነው መስለኝ። ወደ እንትናና ማን ነው ማይለትና ዝና እንግዲህ ስናየው መንገድ ላይ ቆሞ እየጠበቁ ነበር እና በመሀል አንድ ሰው ማን ነው መንገድ ላይ ደግሞ ያው ጠበቃው ቆሞ እየጠበቀ ነበር። ማንም ሞገስን እየጠበቀ ነው እና በመሀል ሞገስን ሊይዙ እንደዚህ በሚሉበት በሚጠቁሙበት በመሀል ዝና አግኝቶት ነበረ። ማንን እንትና ሊደበድበው ሞገስን ሊመታ አግኝቶት ነበረ እና ሞገስም ሳያመልጥ አይቀርም። በእርግጥ አልተገናኙም፣ በሩቁ ነው እንድትተያዩት እንጂ አልተገናኙም ማለት ነው። ቪዲዮ እንግዲህ በመሀል አለቀ። ቀጣይ ቪዲዮ ደግሞ ምሳሌ 67ን የምናየው ይሆናል ማለት ነው። ቪዲዮ እንግዲህ እንደምታዩ ሼር ላይክ ሳታደርጉ አትለፉ። ቻናሌ በጣም ሞተዋል። ጸሎትም አድርጉ ማለት ነው። እኔ እንግዲህ ዲፕሬሽን ወርሶብኛል። ዲፕሬሽኑ ከኔ ላይ እንድነቀል ወጋው እያልን እንግዲህ እንጸልያለን ማለት ነው። በአዲስ ቪዲዮ እስክንገናኝ ሰላም ፍቅር ይብዛላችሁ ያልኩ እሰነብታችኋለሁ። ባይ ባይ።